በቀዳሚው መሰናዷችን የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የመስክ ምልከታ ካከናወነባቸው ተቋማት መካከል በትግራይ ክልል ጊዜያዊ አስተዳደር ስር የሚገኙ የሀብት ማስተባበርና ፋይናንስ ቢሮ፣ በግልና በመንግስት ድርጅት ሰራተኞች ማህበራዊ ዋስትና ኤጀንሲዎች መዳሰሳችን ይታወሳል። በዚህ ፕሮግራም ቋሚ ኮሚቴው በፌዴራል ገቢዎች ሚኒስቴር የመቀሌ ቅርንጫፍ ጽህፈት ቤት በተመሳሳይም በኢትዮጵያ ጉምሩክ ኮሚሽን የመቀሌ ቅርንጫፍ ጽህፈት ቤት በ2017 በጀት ዓመት የ6 ወራት እቅድና አፈጻጸማቸውን አስመልክቶ ያደረገውን የመስክ ምልከታ የምንቃኝ ይሆናል። በፌዴራል ገቢዎች ሚኒስቴር የመቀሌ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ተክላይ አብርሃ የተቋሙን የ6 ወራት አፈጻጸም ሪፖርት ለቋሚ ኮሚቴው ያቀረቡ ሲሆን ተቋሙ ካምናው ወቅት ጋር ሲነጻጸር የተሻለ ገቢ መሰብሰቡን ጠቁመዋል። አፈጻጸሙ በልዩነት ወደ 1.7 ቢሊዮን ልዩነት አለው ከአምና ከነበረው። ኦፍ ኮርስ እቅዱም እንደዚህ አምና የነበረን እቅድ ወደ 2 ቢሊዮን ነው፣ 4 ቢሊዮን የሰበሰበው ነው። አሁን ያለን እቅድ የአመት ወደ 6.8 ቢሊዮን ነው። ስለዚህ የአፈጻጸሙም በዚህ ደረጃ ይታያል ማለት ነው። አቶ ተክላይ አያይዘውም የተቋሙ ሰራተኞች የመንግስት ገቢ በወቅቱ እንዲሰበሰብ የሚያደርጉት ጥረት ከፍተኛ መሆኑን አመላክተዋል። ተቋሙ ከሰበሰበው ጠቅላላ የገቢ መጠን ከፍተኛው ቀጥታ ካልሆነ የታክስ አይነት መሆኑን አስገንዝበዋል። ጠቅላላ ከሰበሰበው የገቢ መጠን 38 በመቶ ከቀጥታ ታክስ የሰበሰበው ነው። 60 በመቶ ከቀጥታ ካልሆነ ታክስ ከቫት፣ ከእቃዎች ቫት፣ ከአገልግሎት ቫት እና ከኤክሳይዝ ታክስ እንዲሁ ከታክስ ካልሆነ ደግሞ 0.44% ከሌሎች እንትኖች እየሰበሰበ ነው ማለት ነው። ለዛ አብዛኛው ከኢንዳይሬክት ታክስ ነው እየሰበሰበ ያለ ነው የሚለው ገቢያችን። በኢፌዴሪ የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ዶክተር አብርሃም አለማየሁ በፌዴራል ገቢዎች ሚኒስቴር የመቀሌ ቅርንጫፍ ጽህፈት ቤት የጀመራቸው አዳዲስ የቴክኖሎጂ አጠቃቀሞች የግብር ከፋዮችን መረጃ የያዝና የክትትል ስርዓት በአጠቃላይ የተሰሩ ስራዎች የ6 ወራት አፈጻጸም የሚበረታታ መሆኑን ጠቁመዋል። የተመለከተነው ነገር አንደኛ ስራዎች በአግባቡ በእቅድ ተይዘው በአራት የትኩረት አቅጣጫዎች ተይዘው የተሰሩ መሆናቸውን፣ በተቋማዊ የማስፈጸም አቅምና የአገልግሎት አሰጣጥ አንድ ትኩረት አቅጣጫ ተደርጎ ሲሰራበት የቆየ መሆኑን፣ ሁለተኛ ደግሞ ቀልጣፋና ዘመናዊ እንደዚሁም ተደራሽ የሆነ የታክስ አስተዳደር ስርዓት ለመዘርጋት ሌላኛው ወይም ሁለተኛው የትኩረት አቅጣጫ ተደርጎ ለምሳሌ የታክስ ከፋዩን መረጃ በዚህ ስር ነው ያለው። እንደዚሁም የሽያጭ መመዝገቢያ ማሽኖች ቁጥጥር፣ የታክስ አስተዳደር ስርዓት መዘርጋት፣ ኤሌክትሮኒክ ስርዓት እንደዚህ የመሳሰሉትን ትኩረት ተደርጎ የተሰራበት መሆኑን ከሪፖርቱ ላይ ለማየት ይችላል ማለት ነው። ሶስተኛው የትኩረት አቅጣጫ የታክስ ህግ ተገዥነት ነው። በእቅድ ተይዞ የተሰራበት መሆኑን የታክስ ማሳወቅ አፈጻጸም፣ የስጋት ስራ አመራር፣ የታክስ ኦዲት ሽፋን ከማሳደግ አኳያ የታክስ ማጭበርበር ስራዎችን ለማስቀረት ወይም ችግሮችን ለማስቀረት የተሰሩ የመረጃና የኢንተለጀንስ ስራዎች፣ ደረሰኝ ላይ የሚደረጉ ቁጥጥሮች፣ የህግ አገልግሎት የመሳሰሉትን ትኩረት ተደርጎ እንደ KPI ተይዞ እየተሰራ ያለው መሆኑን ለማየት ችለናል ነው። በመጨረሻም ደግሞ ዋናው ትኩረት የሆነው የመንግስት ዘላቂ የመንግስት ገቢን ከማሳደግ አኳያ ሌላኛው አራተኛ ትኩረት አቅጣጫ ተደርጎ የተሰራበት ያለ መሆኑን ነው የተመለከተነው ማለት ነው። የተከበሩ ዶክተር አብርሃም አያይዘውም ቀልጣፋ ዘመናዊና ተደራሽ የታክስ አስተዳደር ስርዓት ከመዘርጋት መመሪያዎችና ህጎችን እንዲሁም በፌዴራል ደረጃ እየወጡ ያሉ አዋጆችን ተግባራዊ ለማድረግ በተጨማሪም የታክስ ከፋዮችን መረጃ ለማጥራት እየተደረጉ ያሉ ጥረቶች በጥንካሬ የሚወሰዱ መሆናቸውን ጠቁመዋል። ታክስ ከፋዩ ደግሞ ኢንዲቪጁዋልስ ናቸው፣ ግለሰቦች ናቸው። እንዲህ የተደራጀ ነገር በቀላሉ ልናገኝ አንችልም። የኛ ሀገር ደግሞ የመረጃ አያያዝ የዶክመንቴሽን ስርዓት ይታወቃል። አይደለም በግለሰብ ደረጃ በድርጅት ደረጃ ቀርቶ በመንግስትም ደረጃ የመረጃ አያያዝ ክፍተቶች አሉ። ያንን አልፎ በትክክል ታክስ አክቲቭ የሆኑ ታክስ ከፋዮቻችን ስንት ናቸው? ከዚህ ውስጥ ታክስ ማሳወቅ ላይ ተሳተፉ አሉ፣ በባዶ የሚያሳውቁ በክሳራ እንደዚህ መለየት በራሱ መረጃ ማጥራት አሁን ካለንበት ነባራዊ ሁኔታ አንፃር በጣም ትልቅ ስራ ቢፈልግ ስለሆነ እንዲሁ በቀላሉ የመጣ ውጤት አይደለም ለማለት ነውና የተሻሉ ውጤቶች ተመዝግበዋል ለማለት ነው። ከታክስ ከፋዮች አገልግሎት አሰጣጥም ጋር ተያይዞ ውጤታማነት ለማሳደግ የተሰሩ ያሉ ስራዎች በጣም ጥሩ ናቸው። ትምህርትም ላይ ስልጠናም ላይ የተሰሩ ያሉ ስራዎች በጣም
ጥሩ ናቸው። የተከበሩ ዶክተር አብርሃም የፌዴራል መንግስት የሚያወጣቸውን አዋጆችና አዳዲስ አሰራሮችን ለንግዱ ማህበረሰብ በወቅቱ እንዲደርሱ በማድረግ ረገድ ቅርንጫፍ ጽህፈት ቤቱ እያከናወናቸው ያሉ ተግባራት በመልካምነታቸው የሚጠቀሱ መሆናቸውን ገልጸው በቀጣይ ተቋሙ የተሻለ ውጤት እንዲያመጣና ከችግሮች ለመውጣት መሰራት ያለባቸውና ሊሻሻሉ ይገባል ያሏቸውን ጉዳዮችም አመላክተዋል። አጠቃላይ የታክስ ከፋዩን መረጃ ትክክለኛነት የማጣራት ስራዎች በደንብ አይደንቲፋይ ማድረግ ኤግዞስቲቭ የሆነ ስራ መሰራት አለበት ማለት ነው። የመረጃ ስራ ላይ በደንብ መሰራት አለበት ብዬ አስባለሁ። ሰርታችሁም ሊሆን ይችላል። የተሰሩም ስራዎች ቅድም ያነሳናቸው ነገሮች አሉ። አሁንም ግን ትንሽ ሰፋ ያለ ስራ ጊዜ ተወስዶ መሰራት አለበት። ግብር ከፋይ፣ የታክስ ከፋይ የትምህርትና ስልጠና ሁኔታም አሁንም በደንብ መታየት አለበት ማለት ነው። እዚህ አካባቢ ህግ ተገዥነት ላይ፣ የትምህርትና ስልጠና ላይ የመሳሰሉት ላይ ብዙ ስራዎችን ሰርተናል። አሁንም ብዙ ተጠናክረን መስራት እንዳለብን የሚያሳዩ ነገሮች አሉ። ግዢዎችን ለማየት ሞክረናል። ያው የሚደገፈው ሞሮፍ በትራንስፓረንት የሆነ በዚህ በቢድ በጨረታ ሲስተም የሚደረገው ነው። በግልጽ ጨረታ የሚደረጉ ግዢዎች ናቸው። ችግሮቹ በደንብ አስረድታችሁናል። ከእናንተ ያቀን በላይ የሆኑ ነገሮች ይኖራሉ። በተቻለ መጠን ደግሞ እነዚህ በቀጥታ ግዢ በፕሪፎርማ የሚገዙ ግዢዎች መቀነስ አለባቸው። እዚህ አካባቢ በደንብ አቅዶ መስራት እጅግ አስፈላጊ ነው የሚል ሀሳብ ነው። የቋሚ ኮሚቴው አባላት በበኩላቸው የቅርንጫፍ ጽህፈት ቤቱ የስራ እንቅስቃሴ ውጤታማነትና የሰራተኞች ጥረት የሚደነቅ መሆኑን ይገልጻሉ። ከጠበቅነው በላይ ሪፖርት ነው ያየነው። በተለይ ከእቅድ ዝግጅት ጀምሮ ከዚህ ክልል የሚሰበሰበው ገቢ ለሀገር ኢኮኖሚ ትልቅ አስተዋጽኦ ያለው ከመሆኑ ጋር ተያይዞ ያንን ቁርጠኝነት ይዘው ለሰሩ አመራሮችም ማኔጅመንት አባላትም ለባለሙያዎችም እንደ ህዝብ ተወካይ እኔ ትልቅ ምስጋናና አክብሮት ነው ያለኝ። የሚያኮራ ስራ ነው የሰራችሁት። በችግር ውስጥ ሆኖም ስራ መስራት እንደሚቻል ይሄ ተቋም ማሳያ ነው ብዬ ወስዳለሁ። ችግሩ ያው ከባድ ችግር ነው። ነገር ግን ሰራተኛው እና አመራሩ ስራ ውስጥ ነው የከረመው። በሙሉ አቅም ለማሰራት የሚያስችል ሁኔታ አልነበረም። ግን ችግር ውስጥም ሆኖ ስራ መስራት እንደሚቻል ከሪፖርቱ መረዳት ችለናል። ይሄ በጣም ጥሩ ነው። የቋሚ ኮሚቴ አባላቱ የቀረበውን ሪፖርት መነሻ በማድረግ ካነሷቸው ጥያቄዎች መካከል የሚከተሉት ይገኙበታል። የአገልጋይነት መንፈስ ከመላበስ አኳያ አሁን ያለው ነባራዊ ሁኔታ ምን ይመስላል የሚለውን የተወሰነ ሀሳብ ብትሰጡበት የሚል ነገር ነው ያለኝ። ይሄ ሌብነት የሚጠየፍ ሰራተኛና ተገልጋይ ከመፍጠር አኳያ የሄዳችሁበትን ርቀት ትንሽ ብታሳዩን ጥሩ። ሰልፍ አዌርነስ ስለሆነ የግብር ስርዓታችን እኛ የምንከተለው በፈቃደኝነት አሳውቆ የሚከፍለው የግብር ከፋይ ምጣኔ ከጠቅላላ ካስገባ ነው ገቢ ድርሻ ምን ያህል ይዛል። ሌላኛው የታክስ ትምህርትን በተመለከተ እዚህ ህግ ተገዥነት ላይ እንደው ምን ያህል ውጤታማ ነው የሚለውን እሱ ላይ እንደው የተወሰነ ሀሳብ ቢጨመርበት። የታክስ ማበረታቻና የታክስ እፎይታ አሰጣጡ ምንድን ነው የሚመስለው? አገልግሎት ኦዲት አካባቢ ከቀረበው ኦዲት 88ቱን ውሳኔ ተወስኗል። 12ቱ ደግሞ ተሸጋግረዋል። የኦዲት የማደር ኦዲትም በተመሳሳይ የተሰሩ ውሳኔ የተወሰነበት አግባብ አለ። ኦዲተሮቹ ገለልተኛ ከመሆኑ አንፃር ሆኖ በተጠያቂነት መንፈስ ግብር ከመወሰን አንፃር ያላቸው አቅም እዚህ ጋር ተያይዞ ማደር ኦዲት ላይም የተሰበሰበ ገንዘብ የለም። ውሳኔ ተወስኗል። ነገር ግን ምንም የተሰበሰበ ገንዘብ ስለሌለ ቀጣይ ላይ እነዚህ ለመሰብሰብ ያለው ከቋሚ ኮሚቴ አባላት ለተነሱ ጥያቄዎች የሚመለከታቸው የገቢዎች ሚኒስቴር የመቀሌ ቅርንጫፍ ጽህፈት ቤት የስራ ክፍል ኃላፊዎች ምላሽና ማብራሪያም አቅርበዋል። አገልግሎት አሰጣጣችን ላይ ጥሩ እንደሆነ ሰራተኞቻችንም ያው አገልግሎት አሰጣጥ ላይ በጥሩ ዲሲፕሊን ያገለገሉ እንዳለ ያው በዳሰሳ ጥናት የሚያገኘናቸው አሉ። ኢቨን የሲስተም ችግር መቋረጥ ሲኖር ግብር ከፋይ ትዕግስት የለውም። እስከኛ እስከ አመራር መጥቶ ቶሎ እንዲፈታለ ስለሚጠይቅ እንደውም ሌሎች ቢሮዎችም ተሞክሮ ብትሰጡ የሚል ሀሳብ ነው የሚሰጠን። ከትምህርት ክፍል ጋር በተመለከተ ምንድነው ለውጥ የመጣ የሚለው ያው 2016 155 የሚሆኑ ግብር ከፋይ አሰልጥናል። 2017 ላይ ደግሞ 77 የሚሆኑ ግብር ከፋዮችን አሰልጥናናል። አሁን ያው ጥናቱ ባይጠናቀቅም ከዳታው ራስ ባወረድነው መረጃ መሰረት ከትምህርት በፊት ምን ያህል ገቢ ዲክሌር ያደርጉ ነበረ፣ ከትምህርት በኋላ ደግሞ ምንድነው ዲክሌር ያደርጉት የሚለውን አናሊሲስ ሰርተን
ወደ 9 ቢሊዮን ጭማሪ እንዳለ ያየንበት ሁኔታ ነው ያለው። እንደ ቅርንጫፍ ተባብረን የኔ አንተ ሳንል ከሌላው ዘርፍም ከሌላዎች ስራ ሂደቶችም ሰራተኞችን በቡድን መልክ እያደራጀን በዘመቻ መልክም እየሰራን ነው የመጣ ነው። አሁንም ድረስ ግን የሰው ኃይል እጥረቱ ችግር አለበት ማለት ነው። ግብር ከፋዮችን ያወያየን ችግራቸው ምንድነው የሚል የምናውቀው ነገር ቢኖርም ከነሱ ደግሞ የምንጠብቀው ነገር ስላለ ከአገልግሎት አሰጣጣችንም ከነሱ ካለባቸው ችግርም እኛ ከምናነሳው ችግርም እንደዚሁ ውይይት አድርገናል። ድጋፎች ተደርገዋል። ለምሳሌ በጦርነቱ ጊዜ የነበረ ወለድ እና ቅጣት ሙሉ በሙሉ እንዲነሳ ተፈቅዷል። ይሄ ጥሩ ነው። ያን ጊዜ ደግሞ ስራ እንዲጀምሩ ያለ ቅድመ ሁኔታ የንግድ ፈቃድ እድሳት እንዲሰጣቸው ተፈቅዷል። የክፍያ ጊዜ ስምምነት የአንድ ዓመትም ቢሆን ውስን ቢሆንም እንደዚሁ ተሰጥቷል። በጦርነቱ ዓመታት ከባንኮች ለተበደርነው ብድር ወለድ ክፈሉ ተብለናል። ፕሪንሲፓሉን ብቻ ሳይሆን ወለድ አንዳንዱ ኮምፓውንድ ሊሆን ይችላል ማለት ነው እና ይሄም ችግር አለ። ሌብነት ተያይዞ የተነሳው አለ። እንደኛ አሁን ለምሳሌ ጥብቅ የሆነ እንትን ያለው ከግብር ከፋይም ቢሮ ከታች እስከ ቅርንጫፍ ጽሕፈት ቤት ያለውን ትራንስፓረንሲ ግልጽነት ባለው ውይይት ነው እያደረግን ያለ ነው ማለት ነው። ስናደርግ በአንድ ውሳኔም በአንድ ኬዝም በሚፈጠሩ ኬዞችም ከዚህ አልፎ እስከ ዳይሬክተሮች ድረስም እንነጋገራለን ማለት ነው። እኛ እንደ ብራንች የታየ ነገር የለም እስካሁን ድረስ። ከነዚህ ፕሮፎርማ ጥቃቅን ግዢዎችና ቁጥቁጥ ግዢዎች ከምንላቸው ከነሱ ወጥተን የተጠቃለለ ብሔራዊ ጨረታ ለማድረግም ሙከራ እያደረግን ነው። በስነ ምግባር አኳያ የከፋ ችግር እስካሁን እንደ ቅርንጫፍ ጽሕፈት ቤት አጋጥሞን አያውቅም። እዚህ እንደ ቅርንጫፍ ጽሕፈት ቤት አንዱ ትልቁ ነገር ከቅርንጫፍ ጽሕፈት ቤት ስራ አስኪያጅ ጀምሮ እስከታች ሁሉም በር ክፍት ነው። ይሄ ማለት የግብር ከፋዩ በፈለገው ጊዜና ቦታ እየመጣ የፈለገውን ሰው በሩ ክፍት ስለሆነ እየገባ ውይይት በማድረግ ያለውን ሀሳብ የማካፈል ልምድ ያለ ስለሆነ በዚህ አካባቢም ጥሩ ስራዎች እየሰራን ነው። ይሄ ማለት ግን ከሁሉም ነገር ነፃ ነው 100% ክሊር ነን ማለት አይደለም። ያሉን ችግሮች ከጊዜ ወደ ጊዜ እየተሻሻሉ ከ2016 ወደ 2017 ስንሻገር የተሻለ ያፈጻጸም የስነ ምግባር ሁኔታዎች እንዳሉ ማሳየት ይፈልገናል። ከሰው ኃይል እጥረት ጋር ተያይዞ በቋሚ ኮሚቴ አባላቱ ለተነሳው ጥያቄ የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ ተክላይ አብርሃ በሰጡት ማብራሪያ መንግስት አዲስ ባወጣው ሕግ መሰረት ሰራተኞች የትምህርት ማስረጃዎቻቸውን ትክክለኛነት ማረጋገጥ የሚጠበቅባቸው ከመሆኑ ጋር ተያይዞ ለገቢዎች ሚኒስቴር ማስረጃዎችን በመላክ በሲቪል ሰርቪስ ኮሚሽን አማካኝነት ለማረጋገጥ መሞከራቸውን ጠቁመው ከትምህርት ሚኒስቴር በኩል መዘግየት በመኖሩ አዲስ ሰራተኛ ለመቅጠርም ሆነ የደረጃ እድገት ለመስጠት ችግር እንደፈጠረባቸው ጠቁመዋል። ከአገልጋይነት መንፈስ ጋር ተያይዞም ለተነሳው ጥያቄ በሰጡት ምላሽ በተቋሙ ውስጥ ከፍተኛ የሆነ የአገልጋይነት መንፈስ መኖሩን ጠቅሰው ሌብነትን ከመከላከልና ከስነ ምግባር ጋር በተያያዘም ሴክተሩ ከፍተኛ ተጋላጭ መሆኑን ጠቁመው ትኩረት ተሰጥቶበት መሰራቱን ገልጸዋል። የቋሚ ኮሚቴው አባላቱ የ6 ወራት የስራ እንቅስቃሴ አፈጻጸም ሪፖርትና ከቢሮ የስራ እንቅስቃሴ አፈጻጸም በተጨማሪ በፌዴራል ገቢዎች ሚኒስቴር የመቀሌ ቅርንጫፍ ጽሕፈት ቤት በ1.1 ቢሊዮን ብር በጀት የሚያስገነባውን የህንፃ ፕሮጀክት የተመለከቱ ሲሆን የግንባታ ስራው 95 በመቶ መድረሱንም ተመልክተዋል። በተመሳሳይ ሁኔታ ቋሚ ኮሚቴው በኢትዮጵያ ጉምሩክ ኮሚሽን የመቀሌ ቅርንጫፍ ጽሕፈት ቤት በመገኘት የመስክ ምልከታ ያደረገ ሲሆን የቅርንጫፍ ጽሕፈት ቤቱን የ2017 በጀት ዓመት የ6 ወራት እቅድና አፈጻጸም በተጨማሪም የመጋዘንና በኢትዮጵያ ጉምሩክ ኮሚሽን የመቀሌ ደረቅ ወደብን የስራ እንቅስቃሴ ተዘዋውሮ ተመልክቷል። በፌዴራል ጉምሩክ ባለስልጣን የመቀሌ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ምህረተአብ ገብረመድህን የ2017 በጀት ዓመት የ6 ወራት እቅድና አፈጻጸም ሪፖርት በአፈጻጸም የነበሩ ጥንካሬዎች፣ ድክመቶችና በቀጣይ ትኩረት የሚሹ ጉዳዮችን በየትኩረት መስኩ በመለየት ለቋሚ ኮሚቴው ያቀረቡ ሲሆን የ2017 በጀት ዓመት የጸደቀ የገቢ እቅድ እየተሻሻለ የመጣ መሆኑን ገልጸዋል። መጀመሪያ ጉዳይ የእቅድ ማዘጋጀት ስራችን የአንዱ ብለን የምንወስነው። ሁለተኛ የሰው ኃይል ወደ 407 የሰው ኃይል ይዘናል። በጀቱ በሚመለከት መጀመሪያ ተደልድሎ የተሰጠን ወደ 125.9 ሚሊዮን አካባቢ ነው። በየጊዜው አዲሽናል በጀት የተጨመሩ የጸደቁና ወደ ስራ ያዋልናቸው የሚል ነገር ላይ ያየን እንሄዳለን። የ2017 በጀት ዓመት የጸደቀ የገቢ እቅድ የብራንች ኦፊሳችን 4.2 ቢሊዮን ብር ነው። የቋሚ ኮሚቴው ምክትል ሰብሳቢና የመስክ ምልከታ ቡድኑ መሪ
የተከበሩ ዶክተር አብርሃም አለማየሁ በበኩላቸው ለቋሚ ኮሚቴው በተደረገው አቀባበል መደሰታቸውን ገልጸው ተቋሙ በአስቸጋሪ ሁኔታ ውስጥ አልፎ ያስመዘገበው ውጤት የሚበረታታ መሆኑን ጠቅሰዋል። ላደረጋችሁልን አቀባበል ኋላ እንዳረሰው ማመስገን እፈልጋለሁ። ከሩቅ የምናውቀውና እዚህ መተን ደግሞ ያየነው ነገር በጣም የተለያየ ነው። የህዝቡ ኢቭን እንግዳ ተቀባይነት፣ ከተማው ላይ ያለው ሰላም በጣም የሚገርም ነው። ጠዋትም ለማንሳት ሞክሬያለሁ። አንድ ሰው ግለሰብ ብቻውን እቅድ ሊያወጣ ይችላል፣ ግን ተግባራዊ ማድረግ አይችልም። ስለዚህ ተግባራዊ ለማድረግ ደግሞ ቲም ስፒሪት እና አንደርስታንዲንግ ከላይ እስከ ታች እስከ ዋናው ስራ አስኪያጅ ጀምሮ ታች በተለያየ መንገድ የሚደግፉ የድጋፍ ሰጪ ሰራተኛ ድረስ መግባባትና ራዕያችንን ሼር ማድረግ ያስፈልጋልና በዚህ ልክ የተደረገ መሆኑን ማሳያ ነው ማለት ነው። 1.7 ቢሊዮን ለመሰብሰብ ታቅዶ ወደ 2.7 ቢሊዮን መሰብሰብ መቻል ትልቅ አቅም ይፈልግ ነው። ይህን ውጤት ለማምጣት የተደረገው ጥረት ሪሊ እጅግ የሚበረታታ ነው ለማለት ነው። በተለይ ኦዲት ሽፋኑን ለማሳደግ የተሰራበት መንገድ በጣም ትልቅ ውጤት ነው። ሌላ ከትራንዚትም እና ቁጥጥር አፈጻጸም ጋርም የተሻለ አፈጻጸም፣ ከፈቃደኝነት የሚከፈል የገቢ ድርሻ ከፍ ማለት አለበት። ያው የኛ ሀገር የገቢ ስርዓቱ ያው በፈቃደኝነት መሰረት ያደረገ ነው። ይሄኛው ብቻ ሰው ሀገር ውስጥ ገቢም ጭምር። ስለዚህ ከዛ አኳያ የምናስተምራቸው ትምህርቶች ከዚህ አኳያ ውጤት ሊያመጡ ይገባል ማለት ነው። የመስክ ምልከታውን ጠቀሜታና ቋሚ ኮሚቴው በቀጣይ ሊሻሻሉ ይገባል ብሎ ያስቀመጣቸውን የትኩረት አቅጣጫዎች ከመፈጸም አንጻር ያለውን ዝግጁነት በተመለከተ የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ አቶ ምህረተአብ የሚከተለውን ሀሳብ ሰንዝረዋል። እንደ በጉምሩክ ኮሚሽን የመቀሌ ቅርንጫፍ ጽህፈት ቤት የ2017 በጀት ዓመት የመጀመሪያው 6 ወራት ከእቅድ ዝግጅት ስራዎች ጀምሮ ስራቸው ስራዎች ምንድናቸው የሚል ነገር ላይ የታየበት ምን ጥንካሬዎች ነበሩ፣ ከተቋም አቅም ስራዎች በሚመለከት የአሰራር ልህቀትን ከማረጋገጥ አንጻር፣ የህግ ተገዥነት ከማረጋገጥና ከማሳደግ አንጻር፣ የዘላቂ ገቢ እድገት እንዲኖር ከማድረግ አንጻር ለቅርንጫፍ ጽህፈት ቤታችን የተሰጠውን ተልእኮ ውጤታማ በሆነ መልኩ በብቃት መፈጸም በሚያስችል አግባብ የታየበት። ስለዚህ የተሰጡ በጎ የሆኑ አስተያየቶች አሉ። የበለጠ አጠናክረን መቀጠል ያለብን መስራት ያለብን ጉዳዮች ላይ፣ ከዛ ውጭ ደግሞ በቀጣይ ትኩረት አድርገን መስራት የሚገባን ጉዳዮች ላይ የተሰጡ ኮንስትራክቲቭ የሆኑ አስተያየቶችም እነዚሁ አሉና እነዚህ በቀጣይ ስራዎቻችን ውጤታማ ስራ እንድንሰራ የሚያነሳሳ የሚደግፍ ሞራላችን ያው በጥሩ ሁኔታ ተገምቶ እንድንሰራ ጥሩ አስተዋጽኦ ያለው ስለሆነ የሚል ነገር ነው። ከዛ ውጭ ደግሞ ከአቅም በላይ ሆኑ መፈታት ያለባቸው ትኩረት የሚፈልጉ ጉዳዮች አሉ። በሚመለከታቸው የፌዴራል ተቋማት መፈታት ያለባቸው ጉዳዮች ብለን ያነሳናቸው እነዚህም በተቻለ መጠን ባላቸው የህግ ኃላፊነትና በህግ የተሰጣቸው ስልጣን መሰረት ከሚመለከታቸው ጋር ተነጋግረው ፎሎ አፕ እንደሚያደርጉ ክትትል አድርገው ወደ ውጤት እንደሚቀርቡ የቻላቸውን ድጋፍ እንደሚያደርጉልን ቃል ገብተውልና ስለዚህ በአጠቃላይ በጣም ጠቃሚ የሆነ መድረክ አቀራረቡም የተሰጡን አስተያየቶችም እኛም የብራንች ኦፊሳችን አፈጻጸም ጭምር ማሳየት የቻልንበትም ስለሆነ በእጅጉ ጥሩ ግብአት ይሆናል የሚል እምነት አለ። ቋሚ ኮሚቴው በመጨረሻም በኢትዮጵያ ጉምሩክ ኮሚሽን የመቀሌ ደረቅ ወደብን የስራ እንቅስቃሴ ተዘዋውሮ የተመለከተ ሲሆን አበረታች እንቅስቃሴዎች መኖራቸውን ተመልክቷል።